ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ በሚል ርዕስ ላይ ነው። ዋት ኢዝ ኬሚካል ቦንዲንግ? ኬሚካል ቦንዲንግ ምንድን ነው የሚለውን ነገር ዲፋይን እናደርጋለን ከምሳሌ ጋር ማለት ነው። ኬሚካል ቦንዲንግ is a force that holds atoms together to form molecules, compounds or polyatomic ions. ሁለትና ከዛ በላይ አተሞች ኮምባይን በሚሆኑበት ጊዜ ሞለኪውል ወይም ኮምፓውንድ ወይም ፖሊአቶሚክ አዮን ይፈጥራሉ። በእነዚህ አተሞች መካከል ያለው የትስስር ኃይል ኬሚካል ቦንድ ይባላል። ስለዚህ ኬሚካል ቦንድ ይፈጠራል። በዚህ ምዕራፍ 3 ዋና ዋና ነጥቦችን ማወቅ ይጠበቅባችኋል። የመጀመሪያው why do atoms form chemical bond or why do atoms combine to form compounds, molecules or polyatomic ions? አተሞች ኮምባይን ሆነው ኮምፓውንድ፣ ሞለኪውል ወይም ደግሞ ፖሊአቶሚክ አዮን ይፈጥራሉ። ለምን ይላል? አንደኛ to attain lowest energy state. Atom in nature higher energy state ነው ያለው ወይም ደግሞ highest energy state ነው ያለው። ሞለኪውል ወይም ኮምፓውንድ ሲሆን ግን lowest energy state ይሆናል ማለት ነው። ለምሳሌ ክሎሪን አተም አለ። ክሎሪን አተም ከክሎሪን ሞለኪውል ጋር እናወዳድር። ክሎሪን አተም higher energy state ነው ያለው when you compare with chlorine molecule. chlorine molecule ግን lower energy state ይኖረዋል ማለት ነው። ሁለተኛው to fulfill octet rule or to become stable. ለምሳሌ ሶዲየም ፕላስ ክሎሪን to form ሶዲየም ክሎራይድ። ሶዲየም እና ክሎሪን አንስቴብል ናቸው። ኮምባይን በሚሆኑበት ጊዜ ሶዲየም ክሎራይድ ፕሮዲውስ ያደርጋሉ። ኤሌክትሮን ኮንፊግሬሽናቸውን እንመልከት። የሶዲየም 281 ነው፣ የክሎሪን 287 ነው። ስለዚህ አንድ ኤሌክትሮን ለክሎሪን ይሰጣል። ማን? ሶዲየም። ስለዚህ ቫላንስ ሼል ላይ ያሉት ኤሌክትሮኖች 8 ይሆናሉ ማለት ነው ፕሮዳክቱ ላይ። ስለዚህ ቫላንስ ሼሉ ላይ ደግሞ ኤሌክትሮኑ 8 ከሆነ ስቴብል ነው ማለት ነው፣ ወይም ደግሞ ኦክቴት ሩልን አሟልቷል እንላለን ማለት ነው። ሶስተኛው ሪዝን ቱ ሃቭ ኔት አትራክቲቭ ፎርስ። አትራክሽን ፎርሱ ከሪፐልሽን ፎርሱ ከፍተኛ ሲሆን ኔት አትራክቲቭ ፎርስ ይኖረዋል ማለት ነው። ሁለተኛው ሜን ፖይንት ሃው ኢዝ a chemical bond formed to make compound or molecule? ኬሚካል ቦንድ እንዴት ይፈጠራል? ኬሚካል ቦንድ is formed by first transferring or losing of their valence electrons. የመጀመሪያው ኤሌክትሮን ትራንስፈር ወይም ሉዝ በማድረግ ኬሚካል ቦንድ ሊፈጠር ይችላል። ሁለተኛ gaining of extra valence electrons፣ ኤሌክትሮን በመቀበል ኬሚካል ቦንድ ሊፈጠር ይችላል። ሼሪንግ ኦፍ ቫላንስ ኤሌክትሮንስ፣ ኤሌክትሮን ሼር በማድረግ። አራተኛ ኮኦርዲኔቲንግ ቫላንስ ኤሌክትሮንስ፣ ትራንስፈሪንግ ኦር ሉዚንግ ኦፍ ዜር ቫላንስ ኤሌክትሮንስ። ሜታልስ ሉዝ ኤሌክትሮንስ ቱ ፎርም ካታዮንስ። ሜታሎች ሁል ጊዜ ኤሌክትሮን ይሰጣሉ፣ ፖዚቲቭ አዮን ወይም ደግሞ ካታዮን ፎርም ያደርጋሉ። ነን ሜታልስ ጌይን ኤሌክትሮን፣ ነን ሜታሎች ደግሞ ኤሌክትሮን ይቀበላሉ፣ ኔጌቲቭ አዮን ወይም ደግሞ አናዮን ፎርም ያደርጋሉ ማለት ነው። ሼሪንግ ኦፍ ቫላንስ ኤሌክትሮን የሚባለው ደግሞ ሁለቱም ነን ሜታል ከሆኑ ሼር ነው የሚያደርግ ኤሌክትሮን በመጋራት ኬሚካል ቦንድ ሊፈጥሩ ይችላሉ ማለት ነው። ሶስተኛው ነጥብ which electron of an atom take part in bond formation?
ሶስተኛው ነጥብ ምንድነው? የትኛው ኤሌክትሮን ነው በቦንድ ፎርሜሽን የሚሳተፈው ነው የሚለው። ሁለት አይነት ኤሌክትሮኖች አሉ፣ ኢነር ኤሌክትሮን እና አውተር ኤሌክትሮን ወይም ደግሞ ቫላንስ ኤሌክትሮን የሚባለው ማለት ነው። ስለዚህ ኤሌክትሮን ኢን ዘ ቫላንስ ሼል ወይም ደግሞ ቫላንስ ኤሌክትሮን የሚባለው ቴክ ፓርት ኢን ቦንድ ፎርሜሽን ኦር ፓርቲሲፔት ኢን ቦንድ ፎርሜሽን። በቦንድ ፎርሜሽን ጊዜ ሁል ጊዜ የሚሳተፈው ቫላንስ ኤሌክትሮኑ ነው ማለት ነው። ለምሳሌ ኤሌክትሮን ሉዝ ኦር ኤሌክትሮን ጌይን ኦር ኤሌክትሮን ሼር ሁል ጊዜ የሚሳተፈው ቫላንስ ኤሌክትሮን። ሜታሎች ኤሌክትሮን ትራንስፈር ኦር ሉዝ ያደርጋሉ። ከየትኛው ነው? ከቫላንስ ኤሌክትሮን። ነን ሜታሎች ኤሌክትሮን ጌይን ይቀበላሉ። ማን ላይ ነው የሚቀበሉት? አድ የሚያደርጉት ቫላንስ ኤሌክትሮን ላይ ነው። ሼር ነን ሜታሎች ኤሌክትሮን ሼር ያደርጋሉ። እነሱም ቫላንስ ኤሌክትሮን ላይ ነው ማለት ነው። ስለ ኬሚካል ቦንዲንግ እነዚህን ነጥቦች ካወቃችሁ የሚቀጥሉት ርዕሶች ለእናንተ ቀላል ይሆናሉ ማለት ነው። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ስለተከታተላችሁኝ አመሰግናለሁ።